ሰላም ጤና ይስጥልኝ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረሳችሁ እያለን እንግዲህ በሀዊኔት ቻናል በጣም ጠቃሚ የሆኑ ቪዲዮዎችን እንሰራለን። በተለይ ለተማሪዎች እንዴት በማንበብ ጥሩ ውጤት እንደሚያመጡ፣ እንዴት በዩኒቨርሲቲ ቆይታቸው የተሻለ ተማሪ መሆን እንደሚችሉ እንሰራለን። በህይወት ጠቃሚ የሆኑ የህይወት ጥበብ የያዙ ቪዲዮዎችን ከህይወት ቤተ ሙከራ የተወሰዱ ታሪኮችን እያመጣን ተነትናለን። ለኛ የሚጠቅምና የሚረባንን ከውስጡ ስንወስድ ቆይተናል። በተለይ ተማሪዎች እንዴት ማንበብ ይኖርባቸዋል፣ ጎበዝ ተማሪ ደግሞ ምን ማድረግ አለባቸው፣ ኤግዚት ኤግዛም ለማለፍ እንዲሁም የኢንትራንስ ተፈታኝ ተማሪዎች እንዴት ቢዘጋጁ ጥሩ ተማሪ ጎበዝ ተማሪ ይሆናሉ ስንል ቆይተናል። ሰሞኑን እንግዲህ በመላው ኢትዮጵያ በግል እንዲሁም በመንግስት ዩኒቨርሲቲ የተማሩ ተማሪዎች ኤግዚት ተፈትነው ውጤትም መጥቷል። ለተፈታኝ ተማሪዎችና ውጤትም ለመጣላችሁ ሙሉ ተማሪዎች እንኳን ደስ አላችሁ ማለት ፈልጋለሁ። በአጋጣሚ ደግሞ ተፈትናችሁ ውጤት ያልመጣላችሁ ተማሪዎች ያን ያህል ምንም ማለት አይደለም። መጪው ሰኔ ላይም ፈተናው ስላለ መዘጋጀት ነው። ይህንን ልምድ ተጠቅማችሁ እንዴት ማንበብ እንዳለባችሁ የምትዘጋጁበትን አውድ በመፍጠር ምናልባት የተሻለ ውጤት የምታመጡበትን ሁኔታ የምትፈጥሩበትን አጋጣሚ መፍጠር ነው እንጂ አለቀለት አበቃለት የሚባል ነገር በህይወት እንደሌለ ልነግራችሁ እፈልጋለሁ። በተለይ በአተም አካዳሚ ቪዲዮዎችን ለተማሪዎች እየሰራን እንገኛለን። ያንን ቪዲዮ ስታዩ የከረማችሁ አንዳንድ ተማሪዎች በኮኬፍቲው በአፋን ኦሮሞ በጣም ጠቃሚ የሆነ የቢዝነስ ማኔጅመንት እንዲሁም ቢዝነስ አድሚኒስትሬሽን የኤግዚት ኤግዛም ጥያቄዎችን ስንሰራ ቆይተናል። ለተማሪዎች ጠቃሚ የሆኑ ቪዲዮዎችን በአፋን ኦሮሞ እንሰራለን። እዛ ላይ ያንንም ስትከታተሉ የነበራችሁ ተማሪዎች እዚህ ላይም እየመጣችሁ ለኤግዚት እንዴት መዘጋጀት እንዳለባችሁ፣ ኤግዚት ኤግዛም ስትገቡ ምን ማድረግ እንዳለባችሁ በአፋን ኦሮሞ በአማርኛ ስንሰራ ቆይተናል። ሁላችሁም ኮንግራጁሌሽን በገገመደንጀቹ በርባናችሁ። ዛሬ እንግዲህ የዛሬው ቪዲዮአችን ለተመረቃችሁ ተማሪዎች ኤግዚት ኤግዛም አልፋችሁ ወደ ቤት ለተመለሳችሁ ተማሪዎች በተለይ የበለጠ ጠቃሚ የሚሆን ቪዲዮ ነው ማለት ነው ልንሰራ የፈለግነው። እንግዲህ በዚህ ቻናል መራራ እውነት ብለን በምድር ላይ የሚያጋጥሙንን በሰዎች የምናያቸውን ነገሮች እኛ ቀድመን ቴስት ብናያቸው ነገ በእኛ ላይ ሲመጡ ብልህ ከሰው ይማራል ነውና እንቋቋማለን። አለዛ ህይወት የማናቀውን ነገር ልታሳየን ስለምትችል ያኔ ያልተዘጋጀንበት ነገር በመጣ ቁጥር ልንወድቅ፣ ሸብረክ ልንል፣ ልንሰበር እንችላለንና ብልህ ከሰው ይማራል እንዲሉ እኛም ከአንዳንድ ሰዎች ህይወት ላይ ወይ ደግሞ ካለው ዓለም ወይም ደግሞ ሰዎች በህይወት ቤተ ሙከራ ውስጥ አልፈው ያሳዩንን ነገር እውነታ እንቀምሳለን ማለት ነው እና በህይወታችን ማንኛውንም መራራ ነገር መቅመሳችን አይቀርም። የሆነ ቀን በአንድም በሌላም እንቀምሳለን። ነገር ግን ቀድመን ያንን መራራ ብንቀምስ ከኃጢአት በቀር ማንኛውንም መራራ ነገር ብንሞክረው ወይ ደግሞ ቢገጥመን ወይ ደግሞ ብንቀምሰው ሳንወድ በግዳችን አንድ ቀን ሲመጣ አንሰበርም የሚል አውድ ይዘን መራራ እውነት በሚል 2 ቪዲዮዎችን ሰርተናል። ዛሬ 3ኛው ቪዲዮአችን የተመራቂ ተማሪዎችን ይመለከታል ማለት ነው። እንግዲህ ተማሪ ተሆናችሁ ተመራቂ ከሆናችሁ እንዲሁም ደግሞ ልትመረቁ ጫፍ ላይ የደረሳችሁ ተማሪዎች ካላችሁ ይሄ ቪዲዮ ለእናንተ በጣም ጠቃሚ ስለሆነ ብትሰሙ ታተርፉበታላችሁ። ነገ ልክ ወደ ስራው ዓለም ስትገቡ የሚገጥማችሁ ነገር እንዳትሰበሩ ጠንካራ እንድትሆኑ ያግዛችኋል ማለት ነው። ምናልባት በዩኒቨርሲቲ ቆይታ በጣም ጎበዝ ተማሪ ልትሆን ትችላለህ። በጣም ሰቃይ ተማሪ ልትሆን ትችላለህ። አሁን በዚህ ሰዓት ላይ በመመረቅህ ደስታ ውስጥ ልትሆን ትችላለህ። ጥሩ ነው መደሰት። ነገር ግን እስካሁን እንግዲህ ያለህበት የቆየህበት ዩኒቨርሲቲ ወይም ደግሞ የትምህርት ስርዓት አሁን ላይ አብቅቷል ማለት ነው። ከዚህ በኋላ እንግዲህ በቀጥታ ወደ ሌላኛው ምዕራፍ 2 ወደሚባለው የህይወት ትምህርት ቤት ልትገባ ነው ማለት። ስለዚህ በህይወት ትምህርት ቤት ውስጥ ምን ሊያጋጥሙ ይችላሉ? በህይወት ትምህርት ቤት ውስጥ ያለውና በዩኒቨርሲቲ ወይም በኮሌጅ ላይ የምናሳልፈው ህይወት ምን ያህል ይገናኛል የሚለውን ብታውቁ በጣም ለእናንተ ጠቃሚ ነው ብዬ ስላሰብኩኝ የዛሬ ቪዲዮ መስራት ፈለኩኝ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ እንድትጀምሩና እንድታበረታቱን በአክብሮት እንጋብዛለን። እንግዲህ ለተመረቃችሁ ተማሪዎች በሙሉ መልካም የስራ ዘመን እንላለን ማለት ነው። እንግዲህ የዛሬው ቪዲዮአችን ምን ልነግራችሁ ፈልጎ ነው? አሁን ጨርሳችሁ ወደ ቤት ገብታችሁ ደስታ ላይ ያላችሁ ከዛሬዋ ቀን ጀምሮ ግን ተማሪ ሳይሆን ምናልባት ስራ አጥ ወይም ደግሞ ስራ ፈላጊ ወይም ደግሞ
ቤተሰብ ላይ ጥገኛ ተመልሰን የምንሆንበት አጋጣሚ ይፈጠራል ማለት ነው። ታዲያ ብዙዎቻችን የማናውቀውና የማንገነዘበው ነገር በስራ ዓለም ያለውና በትምህርት ላይ ያለው ነገር በጣም ሰማይና ምድር እየተራራቀ መሆኑን አናውቅም ማለት ነው። ታዲያ በኋላ ልክ ሄደን እኛ ያሰብነውና መሬት ላይ ያለው ሀቅ ሲገናኝ ራሳችንን እናጣለን። ራሳችንን ስንጎዳ፣ ሰላም ስናጣ ይታያል ማለት ነው። ምናልባት በዩኒቨርሲቲ ቆይታ አንተ ሰቃይ ተማሪ ልትሆንና ሜዳሊያውን ልትሸከም ወይም ደግሞ የሜዳሊያ ተሸላሚ ልትሆን ትችላለህ። ይሄ ሜዳሊያ ምናልባት አሁን ላይ ደስታ ምናልባት በጣም ብዙ ተማሪዎች ብዙ ሰዎች ጎበዝ ነው እንድትባል አድርጎ ሊሆን ይችላል ማለት ነው። ታዲያ የዚህ የሜዳሊያ ነገር አሁን አብቅቷል ማለት ነው። አንተ በትምህርት ላይ በጣም ጎበዝ ተማሪ ሆነ ልክ እንደወጣ ምናልባት ብዙ ካምፓኒዎች ወይም ብዙ ተቋሞች ስራ ይቀጥሩኛል ብለህ አስበህ ሊሆን ይችላል። ግን ያ አይደለም። መሬት ላይ ያለው ሀቅ ሌላ ነው ማለት ነው። የዚህ ጊዜ አሁን አብቅቷል ማለት ነው። ይሄ አንተ ትምህርት ላይ የቆየውን ያደረግከውን ቆይታ ያደረግከውን ጥረት አክኖሎጂ ለማድረግ እውቅና ለመስጠት የተሰጠህ እንጂ አንተ በጣም ሰቃይ ተማሪ ስለነበርክ አሁን እንደወጣ ሁሉ ነገር ምቹ ይሆንልኛል ማለት አይደለም ማለት ነው። ስለዚህ ከቀጣሪዎችህ ይጀምራል ሰሞኑን ፈተና። ምክንያቱም የሆነ ቦታ ትሄዳለህ፣ ቫካንሲ ትመለከታለህ። የ5 ዓመት ወይ ደግሞ የ6 ዓመት ኤክስፒሪየንስ ሊጠይቅ ይችላል። አንተ በትምህርት ላይ ነው የቆየኸው። በትምህርት ላይ በጣም ሰቃይ ተማሪ ነህ። ዋንጫውን ተሸክመ ቤት ገብተሃል። ሜዳሊያውንም እንደተለመደው ፎቶ ተነስተህበት ፎቶውን እያየ በስልክ ላይ ስክሪን ከቨር አድርገህ እየተንቀሳቀስክ ነው ማለት ነው። ስለዚህ እኔ እንደወጣው ስራ አገኛለሁ ወይም ደግሞ እኔ በጣም ጎበዝ ስለሆንኩ ልቀጠር እችላለሁ ብለህ እንዲህ አስበህ የምትወጣ ከሆነ ይሄኛው የመጨረሻ ህመም ውስጥ የሚከትህ ሌላው ነገር ነው ማለት ነው። ለምን መሬት ላይ ያለው ሀቅ ይሄ ስላልሆነ እንደወጣ ተለማምደህ አውቀህ የምታደርገው ነገር ቢኖር ይሄ ሜዳሊያ ወይም ደግሞ ይሄ የተቀበልኩት ዋንጫ ለኔ ከዚህ በኋላ ምንም እንዳልሆነና ከዚህ በኋላ ያለው ሌላ ዋንጫ፣ ሌላ ትግል፣ ለሌላ ውድድር የሚያዘጋጀኝ ምዕራፍ አንድን የከፈተ እንጂ ምዕራፍ 2 ወይም ደግሞ የህይወት ምዕራፍ የሚያስተካክል እንዳልሆነ ልታውቁ ያስፈልጋል ማለት ነው። በተለይ ብዙ ጊዜ ጎበዝ ተማሪዎች ቃልፎም እስከ መቀወስ ድረስ ወይም ደግሞ ሳይኮሲስ እስከ መሆን ድረስ የሚያደርሳቸው ነገር ይሄ ነው። እነሱ የሚያስቡት ዩኒቨርሲቲ ላይ ሲቆዩ በጣም ጎበዝ ተማሪዎች ናቸው፣ ሲጨበጨብላቸው ነው የቆዩት። ነገር ግን እንደወጣን ማንም እኛን ይፈልገናል ብለው ያስባሉ። ያ ግን ትክክል አይደለም፣ ወይም ደግሞ መሬት ላይ ያለው ሀቅ ይሄንን አይደግፈውም ማለት። ስለዚህ ምን አድርግ ታዲያ? በዩኒቨርሲቲ ቆይታ በጣም ጎበዝ ተማሪ ነበርክ፣ ብዙ ነገሮችን አናላይዝ ስታደርግ ቆይተሃል። አሁን የያዝከውን እውቀት ወጥተህ ባለህበት አካባቢ ላይ ምንድነው እኔ ክፍተት ልሞላ የሚችለው የሚለውን ነገር ፈልግ ማለት ነው። ያንን ጉድለት ለመሙላት አንተ የተማርከውን ትምህርት ተጠቀምና ወደ መሬት የምታወርድበትን አውድ ፍጠር ማለት ነው። ብዙዎቻችን በዩኒቨርሲቲ ላይ የተማርናቸው ትምህርቶች ወደ መሬት ለማውረድ እንቸገር ይሆናል። ነገር ግን ማንም ቢሆን ያ እዛ ዩኒቨርሲቲ ላይ በቆይታችን ያገኘነው እውቀት የተወሰነ እርዳታ የተወሰነ እገዛ ማድረጉ ይሄ ሀቅ ነው ማለት። ስለዚህ እሱን ይዘህ አካባቢን በደንብ እስካን አድርገህ እኔ ምንድነው ክፍተት ልሞላ የምችለው የሚለውን አውቀህ ወደ ስራ የምትገባበትን ነገር ከዛሬ ጀምሮ ክሬት ማድረግ አለብህ። ዛሬ ላይ ያለው ድግሱ የዘመድ ጫጫታ ወከባ ምናምን አንተን ምንም እንዳልሆነ አውቀህ ከዛሬ ጀምረህ ጓንክን አውልቀህ አይምሮህን የምታሰራበትን አውድ መፍጠር አለብህ። አንድ ይሄ ነው ማለት ነው። ሌላኛው ብዙ ጊዜ የምንሸወደው ነገር አሁን ዓለምን ብቻህን የምትጋፈጥበት ጊዜ እንደሆነ ብዙዎች ይዘነጋሉ ማለት ነው። ከአሁን ፊት እናትህ ማህፀን እንዳለ ነበር። አጎትህ ያ ሀብታሙ አጎትህ በጣም ይደውልልሃል፣ ሳንቲም ይልክልሃል። ምን ተቸገርክ? ብር ልኬልሃለሁ፣ እንደው ለሻይ ብትሆንህም ብዬ ይሄንን አድርጌልሃለሁ ይላል። አንተም ለረፍት በሄድክ ቁጥር ሁሌ ደስ የሚልህ አጎትህ ጋር ሄዶ ሰላም ማለት እሱ ለምን የኪስ ገንዘብ ይሰጥሃል፣ በጣም ይንከባከብሃል። ለትምህርት ላይ ብቻ ፎከስ አድርግ፣ ምንም አትጨነቅ፣ ገንዘብ ችግር የለም ይልሃል። አሁን ግን ስትወጣና ምናልባት እሱን ልጠይቀው 1 ወር 2 ወር ቤት ከተቀመጥክ ስራ ካልተገኘ ግን አንበሳው ምን እያደረግክ ነው? ለምንድነው ስራ የማትፈልገው ሊልህ ይችላል። ምናልባት ልጠይቀው ሄደህ ድሮ ስትመለስ የኪስ ገንዘብ ይሰጥህ ከሆነ አሁን የትራንስፖርት ይዘሃል ወይ ብሎ ሊጠይቅህ ይችላል ማለት ነው። ስለዚህ ምንድነው ማድረግ ያለብህ? በቃ ብቻህን እንደሆንክ ልታውቅ ያስፈልጋል ማለት ነው። ስለዚህ ዝቅ ብሎ መስራትን መልመድ አለብህ ማለት ነው። ዝቅ ብለህ መስራት። እናትህ ጉሊት የምትሰራ ከሆነ እሷ ጋር ቁጭ ብለህ ልታግዛት ያስፈልጋል። ኤክስፒሪየንስን ተሷ ትወስዳለህ ማለት ነው። ለምን? ስለ ማርኬቲንግ ብዙ ነገሮችን ተምረህ ሊሆን ይችላል። ስለ ፕሮፊት አናሊሲስ፣ ስለ ኮስት ቤኔፊት አናሊሲስ አንተ በላይ የሚያውቅ የአካውንቲንግ ተማሪ፣ የማኔጅመንት ተማሪ፣ ቢዝነስ ማኔጅመንት ተማሪ ላይኖር ይችላል። ነገር ግን
በኤክስፒሪየንስ እናትህ በጣም ትበልጥሃለች። ጉሊት ላይ ቁጭ ብላ አንተን ለማስተማር ደፋ ቀና ስትል ብዙ ልምድ አካብታለች። ስለዚህ እሷ ጋር ቁጭ ብለህ አግዛት፣ ኤክስፒሪየንስ የሚባለው ነገር ይመጣል ማለት ነው። ምናልባት በኢንጂነሪንግ ከተማርክ እንደምንም በልና የሆነ ቦታ ላይ ሄደህ ጋራጅ ውስጥ መንከባለል ልመድ። ለምን እዛ በቲዮሪ የተማርከውን አሁን ወደ ማሽን ለርኒንግ ወደ ፕራክቲሱ ስታወርደው እዛ ብዙ ነገሮችን እውቀቶችን ታገኛለህ። ዝቅ ብሎ መስራትን መልመድ አለበት። ራስህን የምትኮፍስ ከሆነ ሰው አትሆንም ማለት ነው። ስለዚህ ዝቅ ማለትን ያለውን ነገር የተገኘውን ነገር መስራትን መልመድ አለብን። ሌላው አንዳንዶቻችን በጣም ብዙ ጊዜ የምንሸወደው በጣም ጎበዝ ስለሆን ሰቃይ ስለሆንን እኛ የሆነ ካምፓኒ ላይ ሄደን መሪ እንሆናለን ወይም ደግሞ ማናጀር እንሆናለን፣ አዛዥ እንሆናለን ብለን እናስብ ይሆናል። ነገር ግን ምናልባት አንተ እዛ ቦታ ስትሄድ አንተ 10ኛ ክፍል ላይ ደደብ እያልክ ስትሰድበው የነበረው ሰውዬ እዛ ማናጀር ሆኖ ልታገኘው ትችላለህ ማለት ነው። ስለዚህ መማር ወይም ደግሞ ከፍተኛ ውጤት ከዩኒቨርሲቲ ይዞ መውጣት አንድ ካምፓኒ ለመምራት ወይም ደግሞ ለማስተዳደር ብቁ ያደርጋል ብለው ማሰብ በጣም የማይሆነው ሀሳብ ነው። ብዙ ሰዎች የሚታመሙበት ማለት ነው። ትላንትና እሱ እንዲህ ነበረ፣ እኔ እንደዚህ ሆኜ እንዴት ከሱ በታች እንዴት እሱ ያዘኛል እንላለን። ያ የተበላበት ፋሽን ነው ማለት ነው። ያኔ 12ኛ ክፍል የወደቀው ጓደኛ ዛሬ በመኪና ሊሸኝ ይችላል። ስለዚህ ይሄ የድሮ ታምር ላይ የድሮ ጊዜ ላይ አይደለም። ተምረህ ዲግሪ ተሸክመ እንዴት ዝቅ ብለህ ትሰራለህ የምንለው ሞመንት ላይ አይደለንም ማለት። ስለዚህ ዝቅ ብሎ መስራትን መማር አለብህ፣ መታዘዝን መማር አለብህ። ስለዚህ እኔ በጣም ተምሬያለሁ። እዛ የሆነ ካምፓኒ ላይ ተቀጥረህ ራሱ እኔ ሰቃይ ነኝ፣ ጥሩ ውጤት አለኝ፣ ስለዚህ ለምን ከኔ በታች ውጤት ያላቸው ሰዎች ጥሩ ሲከፈላቸው እኔ ዝቅተኛ ነው የሚከፈለኝ ብለህ ልታማረር ትችላለህ። ኖ። ስለዚህ አንተ ይዘኸው በዩኒቨርሲቲ የቆየኸው አንተ ጎበዝ፣ አንተ ጀግና፣ አንተ ሰቃይ ተብሎ አጨብጭቦ ዩኒቨርሲቲው የሸኘህ በጓደኞች በጣም የተከበርክ ልትሆን ትችላለህ። ነገር ግን በስራው ያለው ዓለም ያ ሁሉ ሌላ ነው ማለት ሌላ ፈተና ነው፣ ሌላ ህይወት ነው። ምዕራፍ 2 ነው። ስለዚህ ምዕራፍ 1 ከምዕራፍ 2 በጣም የሚለይበት እና ብቸኝነትን ብዙ ጊዜ የምትጋፈጥበት ስለሆነ ጠንካራ ማንነት ይዘህ ልትቀርበው ያስፈልጋል ማለት ነው። በዩኒቨርሲቲ 4 5 ዓመት 6 ዓመት 7 ዓመት ስትቆይ ምናልባት ብዙ ነገሮችን ከጓደኞች ጋር ሼር በማድረግ ሊሆን ይችላል ተቋቁመ ያለፍከው። አሁን ግን ህይወትን ብቻህን የምትጋፈጥበት ጊዜ ነው ማለት ነው። አሁን የመጨረሻው ስቴጅ ነው። ስለዚህ ቤተሰብም ድሮ አንተን ይንከባከባል፣ ድሮ ላንተ የኪስ ገንዘብ ይላል። አሁን ግን ልጄ ምንድነው ስራ አትፈልግም ወይ ምነው ቁጭ አልክ፣ እኔ አሁን መሮኛል እስከሚል ድረስ ይሆናል። አንተን እስከ መቼ ጦራለሁ የሚሉ ቃላቶች ሁሉ ሊወረወሩ ይችላሉ። እስከ መቼ ነው አንተ ስራ አትይዝም ወይ፣ እዚህ ምን ታደርጋለህ፣ ድንጋይ ላይ ድንጋይ ታሞቃለህ። በቃ የማትገርሙት አሜዚንግ የሆኑ ነገሮች ሊገጥሟችሁ ይችላልና ለነኚህ ነገሮች ቀድሞ መዘጋጀትና በተገኘው አጋጣሚ ሁላ የተገኘውን ነገር ለመስራት ዝግጁ መሆን። ሁለተኛ ደግሞ ባገኛችሁት አጋጣሚ ሁላ ነገሮችን ለመሞከርና ከነኛ ነገሮች ኤክስፒሪየንስን ለማትረፍ መሞከር በጣም አሪፍ ነው። ለምን ኤክስፒሪየንስ ባተረፍን ቁጥር የሆነ ልምድ በያዝን ቁጥር ተፈላጊነታችን ይጨምራል። ባለችው አጭር ሰዓት 6 ወር ልትቆይ ትችላለህ፣ 1 ዓመት ልትቆይ ትችላለህ ስራ ሳታገኝ። በዚህ መካከል ዝም ብለህ ቁጭ ብለህ ከማማረር ይልቅ አጫጭር ሙያዎችን፣ ትሬኒንጎችን የ3 ወር የ6 ወር የምትወስድበትን አውድ ፍጠር። ለምን ማንኛውም ሰው የሚፈልግህ አንተ የተለየ ነገር ችግር መፍታት የሚችል ሙያ ሲኖርህ ነው ማለት ነው። ሰዎች የሚከፍሉ ሙያህን ወይም ደግሞ ያንተን እውቀት ለመጠቀም ነው። ስለዚህ እውቀትህን እንዴት አድርገህ መሸጥ እንዳለብህ ልታውቅ ያስፈልጋል። አሁን ጥሩ ኢኮኖሚስት ልትሆን ያስፈልጋል ማለት ነው። ለምን ማንኛውም ነገር የምታደርጋቸው ነገር ከፕሮፊት አንጻር የምታይበትን አውድ መፍጠር አለብህ። ድሮ ምናልባት ዩኒቨርሲቲ ላይ ሆነ ሲደብርህ ለ6 ሰዓት ለ7 ሰዓት ለሊቱ ሙሉ ቻት ስታረግ ፌስቡክ ላይ ቲክቶክ ላይ ስክሮል ስታረግ የቆየህበት ጊዜ ሊሆን ይችላል። አሁን ግን ጊዜ የለም። ያ ጊዜ አብቅቷል። ያን ፋይል መዝጋት አለብህ። ብዙ ጓደኞች ሊኖሩ ይችላሉ። አሁን እነኚህ ጓደኞች ከ5-6 ዓመት በኋላ ግን ሁሉም አይኖሩም። እንኳን እነሱ ይቅርና ቤተሰቦች ራሱ የምትረሳበት ጊዜ ይኖራል ማለት ነው። ስንመረቅ እኮ ለእናቶቻችን ለአባቶቻችን ይሄን እናደርጋለን ብለን ብዙ ፕሮሚስ የገባን ሰዎች አለን። ነገር ግን አሁን በስራ ላይ ሆነን ያንን ፕሮሚስ መተግበር አይደለም ለቤተሰቦቻችን የምንደውልበት ጊዜ እንኳን በጣም የተገደበ የሚሆንበት አውድ ነው። ይሄ የዓለም ፊሎሶፊ የዓለም ፕሪንሲፕል ነው ማለት ነው። ሶ ይሄንን ፕሪንሲፕል አንተም የግድ ፌስ ልታረግ ስለሆነ ሰው ምን ይለኛል እነከሌ ምን ይሉኛል የሚለው ሙሉ በሙሉ መተውና ራስ ላይ ብቻ ማተኮርና ራስህን መሆን መልመድ አለብህ ማለት ነው። ሁሉም ነገር አሁን ያውቃል ቴምፖራሪ ነው ማለት ነው። ሪሌሽንሺፑ ቴምፖራሪ ነው። ብዙ ጓደኞች ከ5-6 ዓመት በኋላ በፍጹም አትተዋወቁም፣ አትደዋወሉም ማለት ነው። ምናልባት ለ1 ወር ለ2 ወር ለ3 ወር ስራ አገኘሽ ወይ ምን ላይ ነህ ልንባባል እንችላለን ከጓደኞቻችን ዩኒቨርሲቲ ከቆየነው ከዶርም ሚቶቻችን ማለት ነው። ነገር ግን እነኛ በሙሉ ከ2 ዓመት 3 ዓመት በኋላ የት እንዳሉ ራሱ
አናውቅም። መሞትክና መኖርክን ራሱ ላያስታውሱ ይችላሉ ማለት። ስለዚህ ብቻህን ፋይት የምታደርግበት አውድ ነው አሁን እየተቀላቀልክ ያለውና ጊዜ ሳናባክን ምን መስራት አለብን? ምን ማድረግ አለብን? ዓለም ከኛ ምን ትፈልጋለች? እኛ ምን ማድረግ ነው የምንችለው የሚለውን ማወቅ አለብን። ታዲያ ምን እናድርግ ካላችሁኝ አንድ ነገር ብቻ በማድረግ ህይወታችሁን መስመር ማስያዝ ትችላላችሁ። በነፃ መስራት መልመድ አለባችሁ። በነፃ ስጥ። ያለህን ነገር በነፃ መስጠት ልመድ። በነፃ ስትሰጥ አንድ ቀን ሰዎች ያንተን ሙያ ፈልገው ይመጡና ያኔ በክፍያ እንዲገዙ ታደርጋለህ። ያ በነፃ የሰጠህበት ጊዜ በኋላ እጥፍ ሆኖ ይከፍልሃል ማለት ነው። የኦዲቲንግ ሙያ አለ። የኦዲቲንግ ሙያ ካለ እናንተ አካባቢ አንድ ባለሀብት ካለ ሂድና በጀቱን ስራለት በነፃ ማለት ነው። እሱ ሰዎች ያውቃል፣ ኔትወርክ ይሰራልሃል፣ ከሰዎች ጋር ያገናኛል፣ ስራ ተፈጠረልህ ማለት ነው። አስተማሪ ነህ፣ በቃ ሂድና በነፃ ማስጠናት ጀምር። ልጆች አስጠና። እነኛ ልጆች ላይ ጥሩ ኢሜጅ መፍጠር ስትችል እነኛ ልጆች እሱ ካልመጣ እኛ ትምህርት አይገባንም ይላሉ። ያኔ ክፍያ ትጠይቃለህ። በሳይኮሎጂ ተመርቀሃል። ብዙ ሳይኮቴራፒ የሚፈልጉ ሰዎች አሉ በአካባቢ። ሂድና በነፃ አድቫይስ አድርጋቸው፣ በነፃ ጋይድ ማድረግ ለመድ። ልክ እነሱ ሰዎች ላይ ለውጥ ማምጣት ሲጀመር ሰዎች አንተ ጋር ይደውላሉ። ያኔ በገንዘብ ካልሆነ እንደማትገኝ ትነግራቸዋለህ። ጊዜህን መሸጥ እንደጀመርክ ትነግራቸዋለህ። ያኔ ህይወትህ ይስተካከላል ማለት ነው። ስለዚህ በህይወታችን ስኬታማ ለመሆንና ካለን ነገር ለመጀመር ያለንን ነገር በነፃ መስጠት መቻል አለብን ማለት ነው። ስለዚህ ውድ ተመራቂዎች ከዚች ከአወራናት ከህይወት ቤተ ሙከራ ከተወሰደች ቪዲዮ ጥሩ ነገር እንደምትማሩ ምንም ጥርጥር የለኝም። ቪዲዮውን ከወደዳችሁት ላይክ አድርጉን፣ ቻናላችንን ሰብስክራይብ በማድረግ ደግሞ እንድታበረታቱን እንጋብዛለን። እንዲህ ያለ ቪዲዮ ለነከሌም ያስፈልጋቸዋል፣ የሆነ ነገር ከውስጡ መማር ይችላሉ ብላችሁ ካመናችሁ ቪዲዮውን ሼር አድርጉት። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛላለው። ለተመራቂ ተማሪዎች በሙሉ እንኳን ደስ አላችሁ። ሌላኛው ምዕራፍ 2ን የምትጀምሩበት መስመር የቀና ሰላማዊ እና ምቹ እንዲሆንላችሁ ከወዲሁ ታላቅ ምኞት አለኝ። ባላችሁበት ሰላም